ሁላችሁም እንደምታው ኢሉሚናቲ ሲባል ሰምታችኋል። ኢሉሚናቲ ማለት የበራላቸው ማለት ነው። ምንድነው እኛ ያልገባን እነሱ የገባቸው ነገር? ደስተኞቹ አደገኞቹ፣ መሰረት ያናወጡ፣ የጌታን መምጣት የጌታን መገለጥ የሚናፍቁ ሰዎች አሁን ግን አፋፍ ላይ ስንደርስ ጫፍ ላይ ስንደርስ ምነው ናፍቆቱ ደበዘዘብን? ምነው ናፍቆቱ ጠፋብን? ሁኔታዎች ሁሉ ወደ ምጽአቱ እያመለከቱ አይተን እንዳላየን ለምን እንሆናለን? ሰምተን እንዳልሰማን ለምን እንሆናለን? ምልክቶች ሁሉ ወደዛ እያሳዩ ነው። ወደዛ ሲስተም ውስጥ የእግዚአብሔር ቃል ወደ ተናገረን ሲስተም ውስጥ ዘው ብለን እየገባን ነው። እንቅልፍ አላቸውና ተኙ የሚለው ቃል በእኛ ላይ ተፈጻሚ ሆኖ ይሆን? እዛ የሚደረገው ስብሰባ ስሙን ታውቃላችሁ። ወርልድ ኢኮኖሚክ ፎረም ኦኦዋን በሙሉ አንድ ማጭድ በሚመስል ነገር ቀስፋት 666 ሲነጋገሩ ስታየው ምልክቷን ታያላችሁ። ለምንድን ነው ግን ይህን 666 እነሱ የሚወዱት እኛ ግን የዘነጋኑ? ደጋግመን ሰምተን የሰለቸን በራቸው ላይ ያቆሙት የህንድ ጣዖት ሺቫ ሎርድ ኦፍ ዲስትራክሽን የጥፋት አምላክ እነሱ በጣም እየተሰናዱ ነው፣ እያዘጋጁለት ነው። በቃል ላይ የተመሰረቱ ስለሆኑ ሃይማኖቶች ኤአይ መጥቶ ያጠፋቸዋል ከቅርብ ጊዜ በኋላ። ለምን? ወርድ ቤዝድ ስለሆኑ አለ። መቼ ኮራፕት እንደሚያደርጉት አታውቁም። ይኸው በአደባባይ ነገሩን። ቃሉን ስለምንለውጠው ኤአይ ስለሚለውጠው ሃይማኖቶቹን ማጥፋት ቀላል ነው። ይገርማል። ሌሎች ፈጠራዎች በሙሉ ራሳቸውን አፕዴት ማድረግ አይችሉም። ኤአይ ግን ይችላል። ከአርቲፊሻል ሱፐር ኢንቴሊጀንስ በኋላ ሲንጉላሪቲ የሚባል ነገር አለ። ሰውና ማሽን የሚቀላቀልበት የማይለይበት ኮንሽስነሳችሁን ምናልባት ማሽን ላይ ዳውንሎድ የምታደርጉበት አሁን ሲስተም ውስጥ እየገባን ነው። ናሽናል አይዲ በግዴታ አውጥተናል። ናሽናል አይዲያችሁን ደግሞ ከባንክ አካውንታችሁ ጋር አቆራኙ ተብለናል። ሰሞኑን ሰምታችኋል። ዲጂታል ኢትዮጵያ 2030 የኢትዮጵያ አይዲያ መስሏችኋል? የዓለም ነው። ከ4 ዓመት በኋላ ካሽ እናጠፋለን ብለዋል። አእምሮ ያለው ቁጥሩን ይቁጠረው። ሊገዛ ወይ ሊሸጥ እንዳይችል አደረገ። ስማርትፎናችሁ ይሰላችኋል፣ ስማርት ቲቪያችሁ ይሰላችኋል። አሁን ደግሞ ስማርት ከተሞች እየተሰሩ ነው። ሲስተም ውስጥ እየገባን ነው። ዘው ብለን እየገባን ነው። እየነገሩን ነው። የአደባባይ ሚስጥር እየሆነ ነው። እነሱም ያደርጉትን ያውቃሉ፣ ፕላናቸውን ያውቃሉ። ፊልጵስዩስ ምዕራፍ 6 ቁጥር 4 እስከ 7 ሁል ጊዜ እያንዳንዱ ቃል ትርጉም ስላለው ሁል ጊዜ ውስጣችሁ ይግባ። አንዳንድ ጊዜ ሳይሆን ሁል ጊዜ በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አንዳች የሚለውን መቼም ቃሉ አይገባኝም፣ አላውቀውም የሚል ያለ አይመስለኝም። እንግዲህ እግዚአብሔር ቃል መስታወታችን እንደሆነ ያዕቆብ ነግሮናል። ራሳችንን በዚህ ቃል መሰረት ማየት ነው። በአንዳች አትጨነቁ። የዛን ጊዜ ምን ይሆናል? አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ዝም ብላችሁ እስቲ ይህንን ቃል እስቲ አጢኑት። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ሁሉ ጊዜ ደስ ይላችኋል ወይ? ሁሉ ጊዜ ደስ ይለናል ወይ? ይህ እግዚአብሔር ፈቃድ እንደሆነ ተሰሎንቄ ላይ ተጽፏል። በሁሉ እንድናመሰግን ሳናቋርጥ እንድንጸልይ ሁሉ ጊዜ ደስ እንዲለን ይቻላል ወይ? የእግዚአብሔር ቃል የማይቻል ነገር ይነግረናል ወይ? አንተ ሁሉ ጊዜ ደስተኛ ነህ ወይ ብላችሁ ብትጠይቁኝ አንዱ ቻሌንጄ ነው። ግን ስሜታችን የሚሰማን ነገር የእግዚአብሔርን ቃል ሊተረጉም አይችልም። የእግዚአብሔር ቃል ነው እንጂ እኛን የሚተረጉመን
እኛ የእግዚአብሔርን ቃል እንደፈለግነው እንደወደድነው እንደሚያመቸን መመንዘር የለብንም፣ መፍታት የለብንም። ስለዚህ ምን ይላል? ሁል ጊዜ በጌታ ደስ ይበላችሁ። ደግሞ እርግጠኛ እንዲሆኑ ጳውሎስ ለፊልጵስዩስ ቅዱሳን ደግሜ እምላለሁ አዝኖ የመጣ ካለ፣ ቆዝሞ የመጣ ካለ፣ ዲፕሬስድ ሆኖ የመጣ ካለ ደግሜ እላለሁ ደስ ይበላችሁ ይላል። በጌታ ደስ ይበላችሁ። ይህም በማለት ልጀምር። በጌታ መደሰት የተማረ ሰው የምትማሩት ነገር ስለሆነ ማለት ነው። በጌታ መደሰት የተማረ ሰው በምንም ነገር አይከፋም። ደስታው የደስታ መሰረቱ የደስታ ምንጩ አስተማማኝ ስለሆነ ምንጩ የማይነጥፍ ስለሆነ። ግን የሚገርመኝ የጸሐፊው ሁኔታ ነው። ሁላችሁም እንደምታውቁት እንደተማራችሁት ይህንን የሚጽፈው ከተመቸ ቦታ ላይ አይደለም፣ ከተደላደለ ቦታ ላይ አይደለም፣ ከእስር ቤት ነው። ስለ እስር ቤቱ ሲነግሩን አንዳንድ ሰዎች የጎበኙ ሰዎች ሲያወሩ ሰምቻለሁ። ለመቆም እንኳን ስፔስ እንደሌለው የድሮ እስር ቤት በጣም ዘግናኝ ቦታ እንደሚሆን ነው የምገምተው። ቀዝቃዛ እንደሚሆን፣ የማያዝናና ዘናፈታ የምትሉበት ቦታ እንደማይሆን ይህንን ነው የምገምተው። ከዛ ቦታ ሆኖ ታስሮ መብቱ ተገፎ መብቱ ተነጥቆ በውጭ ላሉ ሰዎች ላልታሰሩ ሰዎች በጌታ ደስ ይበላችሁ ብሎ ይጽፋል። ደግሜ ላለው ደስ ይበላችሁ ይላል። ሁላችንም እንደምናውቀው እስር ቤት የሚመች ቦታ አይደለም። በደርግ ጊዜ 2 ቀን ታስሬያለሁኝ። አሁን ብዙ እንኳን ትዝ አይለኝም፣ ግን በእርግጠኝነት የምነግራችሁ የሚመች ስፍራ አይደለም። እስር ቤት መብታችሁን የምታጡበት ቦታ ነው። ምግብ መርጣችሁ የምትበሉበት ቦታ አይደለም። የሰጣችሁን የምትቀበሉበት ቦታ ነው። በረደኝ ደርቡልኝ የሚባልበት ቦታ አይደለም እስር ቤት። ሻወር ልውሰድ የሚባልበት ቦታ አይደለም። ሌሎች ባንተ ላይ ይሰለጥናሉ። ተሰምቶኛል ብለን እዚህ ቦታ ደርሰን መጣን፣ ገሌትን ጎብኝተን ገሌን ጎብኝተን መጣን የምንልበት ቦታ አይደለም። መብታችን የሚገደብበት ቦታ ነው። ከዛ ቦታ ላይ ሆኖ ግን ደስ ይበላችሁ ይላል። በጌታ ደስ ይበላችሁ ይላል። በእስር ቤት ትዋን አለ። ይህ ትውልድ ትዋን አያውቅ እንደሆነ አላውቅም። ድሮ ያጎቴ ልጅ ታንከኛ ይለው ነበር። ቁንጫ አለ። ቁንጫን ደግሞ አየር ወለድ ይለው ነበር። ኮንፈረንስ ብላችሁ መጣችሁ የምታሸበሽቡበት ቦታ ሳይሆን ቁንጫ በእናንተ ላይ ኮንፈረንስ የሚያደርግበት ቦታ ነው እስር ቤት። የሚያዝናና ቦታ አይደለም። አሁን ጳውሎስ የሚሉት ሰውዬ እንደኔ እንደሆናችሁ አላውቅም፣ በጣም ይገርመኛል። ብዙ ነገር ደርሶበት ግን ስቲል በጌታ ይደሰታል። ሁላችሁም እንደምታውቁት አንድ ጊዜ ከሲላስ ጋር ዘብጥያ ወርዷል። ልብሳቸው ተገፎ መብታቸው ተገፎ በበትር ተደብድበው ደማቸውን እያዘሩ ደማቸው እየፈሰሰ ቁስላቸው እየጠዘጠዛቸው እስር ቤት ገብተዋል። ከእስር ቤት ደግሞ መካከለኛው ክፍል ላይ ነው የታሰሩት። ከእስር ቤቶች ሁሉ የባሰው ሊሆን ይችላል። እዛ ውስጥ ነው የታሰሩት። ተጠርቀዋል፣ ታስረዋል። እጃቸው ታስሯል፣ እግራቸው ታስሯል። ግን ሲያማርሩ አታዩም። ያ ቦታ እንደሚሸት እጠብቃለሁኝ። እዛ ስፍራ ኪቦርድ የለም። ቅድም በኪቦርድ አምልከናል። ቤዝ ጊታር ነበር፣ ሊድ ጊታር ነበር፣ ድራም ነበር፣ ሳክስፎን ነበር። እግዚአብሔር ይመስገን። በሙዚቃ መሳሪያ ሁሉ ጌታ ከፍ ሲል ስሙ ከፍ ሲል ደስ ይለኛል። ነገር ግን እነዚህ መሳሪያዎች አልነበሩም። በአምልኮ የሚመራ ሰው አልነበረም። እነዚህ ሰዎች ግን የሚጠዘጥዝ ቁስላቸው ያለመመቸቱ እንዳይዘምሩ አልከለከላቸው። እየጸለዩ በዜማ እግዚአብሔርን ያመሰግኑ ነበር። በዚህ አይነት ቦታ እንዴት ነው ዝማሬ የሚመጣላችሁ? እናንተ ብትሆኑ ይመጣላችኋል። ሲደሰት ቦታ አይመርጥም። እኛ ያልገባን እሱ የገባው ነገር አለ ወይ? እኛ ያልተገለጠልን እሱ የተገለጠለት ነገር አለ ወይ? ሰው እንዴት መብቱ ተገፎ ይዘምራል? እስረኞቹም ያደምጧቸው ነበር። ሰምተው አያውቁማ። በዛ አይነት ሁኔታ ተገርፎ ተደብድቦ መብቱን ተከልክሎ የሚዘምር በእስር ቤት አጋጥሟቸው አያውቅም። እስረኞቹ ያደምጧቸው ነበረ። እነሱም ያውቁት እስረኞች ሲሳደቡ፣ ሲራገሙ፣ መንግስት ሲያማርሩ፣
እነዚህ ግን እግዚአብሔርን ያመሰግናሉ። የወህኒ ቤቱ መሰረት ፕሬዘንስ ወርዶ እስኪናወጥ ድረስ without musical instruments ምንም አጀብ ሳይኖር፣ ምንም የሚያነሳሳ ሳይኖር፣ ምንም የሚያነቃቃ ሳይኖር ራሳቸውን አነቃቅተው ምንድነው እኛ አልገባን እነሱ የገባቸው ነገር። ደስተኞቹ አደገኞቹ መሰረት ያናወጡ፣ የእስር ቤት መሰረቶች ተናወጡ፣ በሮች ተከፋፈቱ፣ ሰንሰለቶች ወደቁ። ፕሬዘንስ መጣ። ይገርመኛል። ስለዚህ ዛሬ በጥቂቱ እንድናይ የምፈልገው ደስተኞቹ እነማን ናቸው፣ አደገኞቹ እነማን ናቸው። ደስተኞቹ በግልጽ እንደምታዩት በጌታ መደሰት የተማሩ ሰዎች ናቸው። ጌታን ኤንጆይ ማድረግ የተማሩ ሰዎች ናቸው። መዳረሻቸው የገባቸው ሰዎች፣ ቅድም እንደዘመርነው በሰማይ የሚጠብቃቸው ነገር የገባቸው ሰዎች፣ እዚህ ተቀብለው እንዳልተቀበለ የማይሆኑ፣ ተሰጥቷቸው እንዳልተሰጣቸው አክት የማያደርጉ፣ ከብረው እንደተዋረዱ የማይመላለሱ እነሱ ደስተኞቹ አደገኞቹ። ሰማያዊ ፕሪንሲፕል የገባቸው፣ ከመንፈስ ቅዱስ ጋር የሚናበቡ፣ ድነት ማለት የገባቸው፣ የኃጢአት ይቅርታ የገባቸው፣ ስማቸው በሕይወት መዝገብ ላይ እንደተጻፈ በምድር ላይ ያለ መከራ፣ እንቆቅልሽ፣ ቻሌንጅ ጊዜያዊና አላፊ መሆኑ የገባቸው እነርሱ ደስተኞቹ አደገኞቹ። እግዚአብሔርን ኤንጆይ ማድረግ የሚችሉ፣ በእግዚአብሔር በረድኤታችን በእግዚአብሔር ደስ ይበላችሁ የሚለው ቃል የገባቸው፣ ቤተ ክርስቲያን ሲመጡ ብቻ የማይዘምሩ፣ ቤታቸውም ይዘምሩ፣ ሲመሽም ሲነጋም፣ በከፍታም በዝቅታም፣ በማግኘትም በማጣትም፣ በሐዘንም በደስታም ጊዜ ቆመው የሚያመሰግኑ፣ እግዚአብሔር ጻድቅ ነው የሚሉ፣ እግዚአብሔር አይሳሳትም የሚሉ፣ በተሰማቸው ሳይሆን በተጻፈው የሚሄዱ እነሱ ደስተኞቹ አደገኞቹ። ተስፋ ያላቸው፣ አሻቅባችሁ እዩ የተባሉ፣ ደፋ ደፋ የማይሉ፣ እድላቸውን የማያማርሩ፣ መመረጣቸው የገረማቸው፣ መመረጣችሁን ተመልከቱ ሲል መመረጣቸው የገባቸው፣ መለኮት የጠራቸው፣ መለኮት የወሰናቸው፣ መለኮት ያጸደቃቸው፣ መለኮት ያከበራቸው እነርሱ የተገለጠላቸው የበራላቸው። ሁላችሁም እንደምታውቁ ኢሉሚናቲ ሲባል ሰምታችኋል። ኢሉሚናቲ ማለት የበራላቸው ማለት ነው። የበራላቸው ግን የእግዚአብሔር ቃል ብርሃን የፈነጠቀላቸው፣ የፈነጠቀባቸው፣ ጨለማቸው የተገፈፈ ኢሉሚኔትድ የሆኑ እነርሱ በትንሽ በትልቁ የማያጉረመርሙ፣ የእናቴ መቀነት አደናቀፈኝ የማይሉ፣ ሰባበኞች ያልሆኑ፣ ሰው ደስታቸውን ሊቀማቸው የማይችል፣ ጂኒ ቢከባቸው ቢዋጋቸው ሊያስመርራቸው ቢሞክር ትኩረታቸውን አጋንንቶች ላይ ያላደረጉ፣ አዳኛቸውን ትክ ብለው የሚመለከቱ እነርሱ። በቃሉ መስታወት ራሳችንን ስናይ እንዴት ደስተኞች ነን፣ ተከፍተናል፣ ልባችን ወርዷል። በትንሽ ቻሌንጅ ጣቢያ እንቀላቀላለን። አንዳንዶቻችን እናስፈራራለን። ጌታን ጫፍ ላይ ነን፣ ልወጣ ነው። ወዴት ልትሄድ ነው? ጴጥሮስ እኮ ተጠይቀዋል። በነገራችን ላይ ኢየሱስ ክርስቶስ እኮ በግርግር ብዙ ችግር የለበትም። ከሰማይ የወረድኩ እንጀራ እኔ ነኝ፣ ስጋዬን የማይበላ ደሜን የማይጠጣ በቃ የዘላለም ሕይወት የለውም ሲል ይህ አስጨናቂ ንግግር ነው ብሎ ማልቲቲዩድ ጀማው ተቀልብሶ ሄደ። 12 ቀሩ። አልደነገጠም። እዚህ ቸርች 12 ብቻ ቢቀር እንዴት ነው ቴዲ? አልደነገጠም። እናንተስ መሄድ ትፈልጋላችሁ? አባቱ ትምክህቱ ነው፣ መመኪያው አባቱ ነው። መሄድ ትፈልጋላችሁ? አንተ የሕይወት ቃል አለ። ወዴት እንሄዳለን? ወደ ማን እንሄዳለን? እሱ የሕይወት ቃል እንደሆነ፣ ሕይወት የሚመነጨው ከእርሱ እንደሆነ የገባቸው እነሱ ደስተኞቹ አደገኞቹ፣ የሰይጣንን ቻሌንጅ የማይፈሩ፣ በሰይጣን ዛቻ ላይ የሚሳለቁ፣ ከዚህ ካነደድኩት እቶነ እሳት ማን ነው የሚያስጥላችሁ ቢባል እግዚአብሔር ሊያስጥለን ይችላል። ባያድነንም ግን እነዚህ ለእንዴት ነው ግራውንድ የምታገኙት? ባያድነንም፣ ባይፈውሰኝም፣ ባይሰጠኝም የሚል ሰው እኮ ሰይጣን እንዴት አድርጎ ነው ግራውንድ የሚያገኙ እሱ ላይ? እነሱ ደስተኞቹ፣ በጌታ የሚደሰቱት፣ በጌታ ደስ ይበላችሁ
በጌታ ረክታችኋል ወይ? ሁል ጊዜ ጥያቄ አለ ወይ በጌታ ላይ? ከዛ ሌላ አንድ የደስታ ፕሪንሲፕል ይነግራችኋል። ገርነታችሁ ለሰው ሁሉ ይታወቅ። ገሮች መሆናችሁ፣ ጀንትል መሆናችሁ ይታወቅ። ተንኮለኞች አትሁኑ፣ መርዘኞች አትሁኑ፣ መራሮች አትሁኑ፣ ቋጣሪዎች አትሁኑ። አንድ የምሰጠው ምሳሌ አለ። ብዙ ጊዜ ይህን ስናገር ስለ ገርነት፣ ስለ ይቅርታ በነገራችን ላይ ራስሽን ነው የሚጠቅም፣ ራስን ነው የሚጠቅም። ብታቅፉት እንደ ካንሰር ሰርስሮ ነው የሚበላችሁ። እንደዚህ የሚባል ነገር አለ። ጅብ ነው አህያ የሚበላው አይደል? አህያ ግን ጅብ ከነከሰ ጅቡ ቢሞት እንኳን አይለቅም። ታውቃላችሁ? አንዳንድ ሰዎች በሞቱ ሰዎች ላይ እንኳን ቂም ይዘዋል። ስላጋጠመኝ በህይወቴ በአገልግሎት ረጅም ዘመን ስላገለገልኩ አሁን እዛ ዝርዝር ውስጥ ምስክርነት ውስጥ አልገባም። መራራ የሆኑ ሰዎች አሉ። ገርነት ፋራነት የመሰላቸው ሰዎች፣ ገርነት ሞኝነት የመሰላቸው ሰዎች፣ ሰዎችን ነክሰው የያዙ የሚብሰለሰሉ፣ እናንተ ይቅር ባትሉ እኔ ይቅር አልልም ያለው ቃል ክብደቱ የማይታወቃቸው። በነገራችን ላይ ይሄ ሎጂካል ነው፣ ለእኛ ጥቅም ነው ይቅር በሉ የሚለን። ግን እኛ ይቅር ካላልን why do we expect him to forgive us? እኛ ይቅር ካላልን ለምን እሱ ይቅር እንዲለን እንፈልጋለን? ገርነታችሁ ለሰው ሁሉ ይታወቅ። ደስተኞቹ ይቅር የሚሉ ሰዎች፣ ሰዎችን ይቅር የሚሉ ሰዎች፣ የሚተዉ ሰዎች፣ ያሰሯቸውን የሚፈቱ ሰዎች፣ ገርነታችሁ ለሰው ሁሉ ይታወቅ። አንድ የደስታ ፕሪንሲፕል ስለሆነ ሰይጣን በእነዚህ ሰዎች ላይ መርገጫ ስለማያገኝ አጋንንቶች መራራነት ላይ እንደሚረግጡ ታውቃላችሁ። አንዳንዶቻችሁ መራራነታችሁን በእግዚአብሔር ጸጋ ብታቆሙ ፈውስ ወደ ሰውነታችሁ ወደ ሕይወታችሁ እንደሚመጣ ታውቃላችሁ። ይቅር የሚሉ ሰዎች ደስተኞች ናቸው። ጠላት በሕይወታቸው ላይ ምንም አይነት ግራውንድ አያገኝም፣ መርገጫ ያሳጡታል። አጋንንቶች በመራራ ሕይወት ላይ ፍሎሪሽ ያደርጋሉ። ፍሎሪሽ በአማርኛም እንደሆነ አለ ከናወናሉ፣ ይበራከታሉ። መራራነት እንደ ማግኔት ይስባቸዋል። ይቅርታ ግን ፕሬዘንስ ያመጣል። ታውቃላችሁ? እነዚህ መሪዎች ተቋርፎ ቢቀመጡ ብዙ ቦታ ስለገጠመኝ ነው። ፕሬዘንስ እንደማይመጣ ከግድግዳ ጋር እንደመቧቀስ እንደሚሆን ታውቃላችሁ? ግድግዳ እንደመደብደብ። ፕሬዘንስ የሌለበት ቦታ እንደዚህ ነው እኔ የሚመስለኝ። አንዳንድ ጊዜ እግዚአብሔርን እንጠይቃለሁ፣ ፕሬዘንስ የሌለበት ቦታ እባክህ አትውሰደኝ። ጠብታ የሌለበት ቦታ አንዳንዴ ስለሚያጋጥመኝ የጉልበት ስራ ይሆናል ስብከት። ኤንጆይ የማታረጉት ሰዎች ስለተናቆሩ ማለት ነው። ስለዚህ ደስተኞች እንድትሆኑ ምን ሁኑ አለ? ገሮች ሁኑ፣ ይቅር ባይ ሁኑ፣ ጨዋ ሁኑ፣ ጀንትል ሁኑ፣ የምድር ጥበብ አትጠቀሙ። ያዕቆብ ምዕራፍ 3 ላይ አጋንንታዊ ነው ምድራዊ ነው የተባለ ጥበብ አለ። አሁን ቸርች ውስጥ የገባ ሸፍጥን እንደ መንፈሳዊነት የሚያሳይ ተንኮልን፣ ቅንነት እንደ ሞኝነት የሚታይበት። የላይኛው ጥበብ ግን ገር ነች፣ ታራቂ ነች፣ ከመለኮት የምትወርደው ማለት ነው። የተበደልኩትን አንተ መች ታውቅና? አላቅም፣ እግዚአብሔር ግን ያውቃል። በቀል የኔ ነው፣ ብድራትን እኔ መልሳለሁ ብሎ ተናግሯል እግዚአብሔር። የእግዚአብሔር በቀል አታቃሉ፣ ቀላል እንዳይመስላችሁ። አሁን እዚህ ውስጥ ምስክርነት ውስጥ አልገባም ጊዜ ስለማይበቃን፣ ብዙ ነገር የማውቀው ነገር ስላለ። እግዚአብሔር ሲበቀል የሚያስፈራ ነገር ነው። እናንተ ለመበቀል ብትጨረጨሩ ጥቂት ነው ውጤታችሁ። ራሳችሁን ከመጉዳት ያለፈ ብዙ ነገር አታረጉ። ለጌታ መተው። በፍትህ የሚፈርድ በቅንነት የሚፈርዳል፣ የማዳግም ቅጣት የሚቀጣ አለ። እናንተ ገርነታችሁ ለሰው ሁሉ ይታወቅ፣ ጀንትል መሆናችሁ፣ ይቅር ባይ መሆናችሁ። ከዛ በኋላ ምን ይላል ቀጥሎ? ጌታ ቅርብ ነው። እግዚአብሔር ይመስገን። አሁን ራሱ ከኛ ጋር አለ፣ በመካከላችን አለ። እንደኛ የታደለ ህዝብ ማን አለ? እግዚአብሔር ያከበረው። እግዚአብሔር ከኛ ጋር ቢሆን ማን ይቃወመናል? እግዚአብሔር ከኛ ጋር ከሆነ፣ እንግሊዘኛው if God is for us፣ የኛ ከሆነ ከኛ ጋር ከወገነ ማን ይቃወመናል? ግን ይሄ ቃል ይሄ ጌታ ቅርብ ነው የሚለው ቃል አይመስለኝም አጠገባችን ነው ለማለት የተጻፈ አይመስለኝም። ምክንያቱም እንግሊዘኛ አንዳንድ ትርጉም ላይ ስትመለከቱ God is near ብቻ ሳይሆን God is at hand፣ the Lord is at hand። ጌታ እየመጣ ነው። ኤክስፔክት አደርጋላችሁ ኢየሱስ እንደሚመጣ። የጌታን መምጣት የሚጠባበቁ ሰዎች
ደስተኞች ናቸው። በመጀመሪያው ሴንቸሪ ላይ ማራናታ የሚባሉ ሰዎች የጌታን መምጣት የጌታን መገለጥ የሚናፍቁ ሰዎች አሁን ግን አፋፍ ላይ ስንደርስ ጫፍ ላይ ስንደርስ ምነው ናፍቆቱ ደበዘዘብን? ምነው ናፍቆቱ ጠፋብን? ሁኔታዎች ሁሉ ወደ ምጽአቱ እያመለከቱ አይተን እንዳላየን ለምን እንሆናለን? ሰምተን እንዳልሰማን ለምን እንሆናለን? ምልክቶች ሁሉ ወደዛ እያሳዩ ነው። ወደዛ ሲስተም ውስጥ የእግዚአብሔር ቃል ወደ ተናገረን ሲስተም ውስጥ ዘው ብለን እየገባን ነው። እንቅልፍ አላቸውና ተኙ የሚለው ቃል በእኛ ላይ ተፈጻሚ ሆኖ ይሆን? ተኝታችኋል? ዛሬ ልቀስቅሳችኋ። The Lord is at hand። ጌታ እየመጣ ነው። የተናገረው ቃል መፈጸም ጀምሯል። ባለፈው ሳምንት የተደረገው ስብሰባ ላይ በሚዲያ ተከታትላችሁ እንደሆነ አላውቅም፣ ጥቂት ነገር ተከታትያለሁ። ዳቮስ ላይ የተደረገው ስብሰባ ላይ ስዊዘርላንድ ውስጥ ዳቮስ ላይ የተሰበሰቡ ሰዎች የዓለም ኃያላን፣ የዓለም መሪዎች፣ ታላላቆች፣ ቢሊዮነሮች። በጣም የሚገርመኝ እዛ የሚደረገው ስብሰባ ስሙን ታውቃላችሁ፣ ወርልድ ኢኮኖሚክ ፎረም። ኦኦዋን በሙሉ አንድ ማጭድ በሚመስል ነገር ቀስፋት 666 ሲነጋገሩ ስታዩ ምልክቷን ታያላችሁ። ለምንድን ነው ግን ይህን 666 እነሱ የሚወዱት እኛ ግን የዘነጋኑ? ደጋግመን ሰምተን የሰለቸን። ክሮም 666 ነው፣ ጉግል 666 ነው፣ ሰርን ምልክቱ 666 ነው፣ ቻትጂፒቲ 666 ነው ምልክታቸው። ለምንድን ነው ይህንን የሚጠቀሙ? ለምንድን ነው የሚወዱት? ሰርን ታውቁ እንደሆነ አላውቅም። ያ ታላቅ ማሽን፣ በጣም የተራቀቀ ማሽን፣ ከምድር በታች የተቀበረው ስዊዘርላንድ እና ፈረንሳይ ቦርደር ላይ ያለው LHC ላርጅ ሃድረን ኮላይደር ምልክታቸው ለምንድን ነው 666 የሆነው? በራቸው ላይ ያቆሙት የህንድ ጣዖት ሺቫ ሎርድ ኦፍ ዲስትራክሽን የጥፋት አምላክ። እነሱ በጣም እየተሰናዱ ነው፣ ያዘጋጁለት ነው። የነመስክን ስብሰባ ሰምታችሁ እንደሆነ አላውቅም። ኢንተርቪውን እግዚአብሔር እንደማያስፈልጋቸው እነሱ የሰው ልጅ ሁሉ ችግር፣ ተግዳሮት ራሳቸው በራሳቸው ቀን እንደሚፈቱ እያሰቡ በትዕቢት የተነጋገሩበት ሰምታችሁት እንደሆነ አላውቅም። እንደውም እነ ዩቫል ኖዋ ሃሪሪ ታውቁት እንደሆነ አላውቅም። አሁን ያለው ደንበኛ ጥጋበኛ አንቲክራይስት እስራኤላዊ። እኔ ስለሱ በጣም የገረመኝ የዛሬ 2-3 ወር አካባቢ ብዙም ነገር የማታውቅ እህት አለች መካከላችን፣ ግን ፕሮፌቲክ እንትኖ በጣም ኃይለኛ ነው ኢንሳይቷ። 2 ነገር ስትናገር በጣም ጆሮዬን ሳበኝ። አንድ ምን አለች? በዓለም ላይ ጆሮ ጭው የሚያደርግ ነገር ይመጣል አለች። 2ኛ ከእስራኤል የሚነሳ እስራኤላዊ በጣም ክፉ በጣም ጨካኝ ሰው ይነሳል አለች። እኔ ወዲያው ይሄ ሰው ነው የመጣል እርግጠኛ ነኝ እሷ ምንም ሚዲያ እንደማታይ። ነገር ግን በእግዚአብሔር መንፈስ ለምንድን ነው እግዚአብሔር ወርዶ እንደዚህ ትንሽ ጉባኤ ላይ እንደዚህ ትልቅ ነገር የሚናገረው አልኩ። ይሄ ሰው ኢንተርቪውን አይታችሁት እንደሆነ አላውቅም። ምን አለ? በቃል ላይ የተመሰረቱ ስለሆኑ ሃይማኖቶች AI መጥቶ ያጠፋቸዋል ከቅርብ ጊዜ በኋላ። ለምን? ወርድ ቤዝድ ስለሆኑ አለ። በነገራችን ላይ ይህንን መጽሐፍ ይዤ መጣሁት ይህንን ነገር ለማረጋገጥ ለማስጠንቀቅ ነው። በየሄድኩበት ቦታ ሁሉ አስጠነቅቃለሁ። ይህንን ላይኔ እንዲመቸኝ ይይዛለሁ እንጂ መቼ ኮራፕት እንደሚያደርጉት አታውቁም። ይኸው በአደባባይ ነገሩን። ቃሉን ስለምንለውጠው AI ስለሚለውጠው ሃይማኖቶቹን ማጥፋት ቀላል ነው። ይገርማል። ስለ AI ከተነሳ ይሄ ሰው አምላክ ምን ያስፈልገናል AI አለልን የሚል ሰው ነው። ስለ AI ብዙ አስባችሁ ታውቁ እንደሆነ አላውቅም፣ ግን ኤግዛክትሊ እዛ ሲስተም ላይ በAI አማካኝነት እየገባን ነው። AI ከሌላው ፈጠራ ከሌላው ኢኖቬሽን እንዴት ነው የሚለየው ብላችሁ ጥያቄ መጠየቅ አለባችሁ። ሌሎች ፈጠራዎች በሙሉ ራሳቸውን አፕዴት ማድረግ አይችሉም፣ AI ግን ይችላል። AI ራሱን አፕዴት ሲያደርግ አርቲፊሻል ጀነራል ኢንቴሊጀንስ AGI ይሆናል። ከሰው እኩል የሚያስብ ማለት ነው። ያ ደግሞ በአጭር ጊዜ ውስጥ ራሱን አፕዴት አድርጎ ASI እንደሚሆን ይነግሩናል። አርቲፊሻል ሱፐር ኢንቴሊጀንስ፣ ከሰው የማሰብ ክህሎት እና ችሎታ በላይ የሚሰራ ማለት ነው።
የዛን ጊዜ ምናልባት የሰው ልጅ ከምድር ያጠፋ ይሆናል እያሉ ራሳቸው የፈጠሩ ሰዎች የፈለሰፉ ሰዎች ይናገራሉ። ሂንተን ጂኦፍሬ ሂንተን የኤአይ ነፍስ አባት ከሚባሉት አንደኛው አሁን በጣም እያስጠነቀቀ ነው ለሚሰማው ሁሉ። እኔ እሱ ሰውዬ የሚያሳዝነኝ ሐዘንተኛ ሰው ነው። አሁን ምን ያህል ጥፋት በምድር ላይ እየመጣ እንዳለ ስለሚያውቅ እያስጠነቀቁ ነው እነዚህ ሰዎች። በጣም የሚገርመኝ ኤአይ ብቻ ሆኖ አይቀርም። ከአርቲፊሻል ሱፐር ኢንተሊጀንስ በኋላ ሲንጉላሪቲ የሚባል ነገር አለ። ሰውና ማሽን የሚቀላቀልበት የማይለይበት ኮንሽስነሳችሁን ምናልባት ማሽን ላይ ዳውንሎድ የምታደርጉበት። ነመስክ ሞት መሸነፍ የሚችል ጠላት ነው። ኢየሱስ አሸንፈው ሳይሆን እኛ ልናሸንፈው እንችላለን። የአዳምና የሔዋን ፈተና አይደል እንዴማ ፈተና። በጣም የሚገርመኝ ከሲንጉላሪቲ በኋላ የሚመጣው ኤአይ ግን ኦሜጋ ይባላል። ደግነቱ አልፋ አይደለም። ጌታ ይመስገን። አልፋና ኦሜጋ እርሱ ብቻ ነው። እነዚህ ሰዎች እርግጠኛ ነኝ መዝሙር 2ን አላነበቡም። ማሰሪያቸውን እንበጥስ ቀንበራቸውን እንስበር ሲሉ በሰማይ ተቀምጦ ይስቅባቸዋል ይላል። የመሲሁን ቀንበር እንስበር ሲሉ፣ አገዛዙን እንስበር ሲሉ፣ ቅድም የዘመርንለት ንጉሠ ነገሥቱ አልፋና ኦሜጋው የጌቶች ጌታ ክብር ለስሙ ይሁን። በሰማይም በምድርም አይረታም፣ አይሸነፍም። ስለዚህ መለኮት እንሆናለን እያሉ ነው። ስብሰባውን መከታተል ከቻላችሁ ዩቲዩብ ላይ ስላለ መከታተል ትችላላችሁ። አምላክ ትሆናላችሁ። እንደሱ እንዳትሆኑ ፈርቶ ነው አይደል ያለው? እኛ እንሆናለን እያሉ ነው። ለምን ታዲያ ኦሜጋ ይሉታል? የኤአይን ኦሜጋ ከመጣ በኋላ የመለኮት ባህሪ ይኖረዋል እያሉ አሁን ሲስተም ውስጥ እየገባን ነው። ናሽናል አይዲ በግዴታ አውጥተናል። ናሽናል አይዲያችሁን ደግሞ ከባንክ አካውንታችሁ ጋር አቆራኙ ተብለናል። ሰሞኑን ሰምታችኋል። ዲጂታል ኢትዮጵያ 2030 የኢትዮጵያ አይዲያ መስሏችኋል? የዓለም ነው። ከ4 ዓመት በኋላ ካሽ እናጠፋለን ብለዋል። አንድ ነገር ግን ልጠይቃችሁ፣ ይህን የእግዚአብሔርን ቃል ታደንቃላችሁ፣ ትወዳላችሁ፣ ትገረማላችሁ፣ ትደመማላችሁ። ዮሐንስ ራእይ 13 እንዴት አድርጎ አወቀ በመጨረሻው ዘመን ዓለም ዲጂታላይዝድ እንደሚሆን? አእምሮ ያለው ቁጥሩን ይቁጠረው፣ ወርድ ናምበር ቤዝድ እንደሚሆን እንዴት አወቀ? ሊገዛ ወይ ሊሸጥ እንዳይችል አደረገ። ስማርትፎናችሁ ይሰላችኋል፣ ስማርት ቲቪያችሁ ይሰላችኋል። አሁን ደግሞ ስማርት ከተሞች እየተሰሩ ነው። ሲስተም ውስጥ እየገባን ነው። ዘው ብለን እየገባን ነው። እየነገሩን ነው። በነገራችን ላይ የዛሬ 2 ወር አካባቢ ነው ወር ከምናምን አካባቢ በፓሪስ ውስጥ ፈረንሳይ ፓሪስ ትልቅ ሰልፍ ነበረ። በትልቅ ምስል ሰርተው ሊሊት ነው የሚሏት አውጣታው ነበር አደባባይ ላይ። መንግስትን በዛ ላይ እንትን አድርጓል፣ የገንዘብ አስተዋጽኦ አድርጓል። የሚገርም ነው። ያው ሰይጣን ማለት ነው፣ ሉሲፈርን ማለት ነው። እንኳን ሉሲፈር አይደለም፣ እሱ ሰይጣን ነው፣ ጠላት ነው፣ የወደቀው እባብ ነው። ምክንያቱም ሉሲፈር የሚያበራ ማለት ስለሆነ የብርሃን መልአክ መስሎ መገለጥ ይችል ይሆናል እንጂ አያበራም። አሁን እሱ ጨልሟል፣ ሌሎችንም ያጨልማል፣ ያሳስታል፣ ህዝቡን ያሳስታል፣ ዓለሙን ያሳስታል። እና ልክ ያንን ሰልፉን ስትመለከቱት ያው ሁሉ ህዝብ ወጥቶ የተደመመበት ያ ሰልፍ በሁለተኛ ይሁን በሶስተኛ መደዳ ላይ ተርታ ላይ 666 የሚል ጽሑፍ ይመጣል። ምንድነው ፕሮብሌማቸው? እነዚህ ሰዎች እየነገሩን ነው። የአደባባይ ሚስጥር እየሆነ ነው። እነሱ የሚያደርጉትን ያውቃሉ፣ ፕላናቸውን ያውቃሉ። አንደኛ የዓለም ጦርነት እነሱ ፕላን አድርገውታል። ሁለተኛ የዓለም ጦርነት እነሱ ፕላን አድርገውታል። አሁን ሶስተኛ የዓለም ጦርነት እንዲነሳ ያደርጋሉ። ከዛ በኋላ መንግስታችንን እንመሰርታለን ብለዋል። ሻቅባችሁ እያያችሁ ነው። ደስተኞቹ አደገኞቹ የጌታን መምጣት የሚጠባበቁ ምድር ላይ አልተሰፉ፣ የምድር ግራቪቲ አጥብቆ ያልያዛቸው፣ ለመነጠቅ የተዘጋጁ ደስተኞቹ አደገኞቹ እነሱም ያውቁናል። ቦርን አጌን ክርስቲያንስ ከሁሉ በላይ ቻሌንጃቸው እንደሆነ ያውቃሉ። ለዚህ ነው መጽሐፋችን ሊያበላሹ የሚሞክሩት፣ ኮራፕት ሊያረጉ የሚሞክሩት። ነገር ግን አንድ ነገር የገባቸው አይመስለኝም። ሕጌን በልቡናቸው ላይ ጽፋለሁ ያለውን ጌታ የገባቸው አይመስለኝም። አደገኛ ዘመን ውስጥ እየገባን ነው። ኔትወርክ ዲ የሆነ ነው ዓለም። ስታርሊንክ
ኒውራሊንክ ብሬንን ከኢንተርፌስ ጋር ማገናኘት ነው አይደል? ከኮምፒውተር ጋር። ስታርሊንክ ደግሞ ዓለምን የነመስክ እንትን ነው። አሁን ደግሞ አዲስ ደግሞ ሊመጣ ነው። የአማዞን ማን ነበር? ቤዞስ ነው የሚሉት። ያንን ቻሌንጅ የሚያደርግ ወደ 10,000 ሳተላይት ነው ያለው አየር ላይ። ኢራን ላይ ኢንተርኔት ብላክአውት ሲደረግ ኒውራሊንክ ለቆላቸዋል አይደል? የትኛውም መንግስት እንዳይከለክል ሰው ሁሉ ኦንላይን መሆን እንዲችል አይናችን እያየ ጆሮአችን እየሰማ እየገባን ነው። እኛ ግን ተስፋ እንዳለን ስለምናውቅ። በነገራችን ላይ ዮሐንስ ራእይ ምዕራፍ 13 ብቻ አይደለም፣ ዳንኤል ምዕራፍ 12 ላይ በመጨረሻው ዘመን ዕውቀት እንደሚበዛ፣ ትራንስፖርቴሽን እንደሚበዛ ከ2500 ዓመታት በፊት ለዳንኤል ማን ነገረው? አልበዛም እንዴ ትራንስፖርቴሽን? ድሮ ወራት ዓመታት የሚፈጁ መንገዶች አሁን ሰዓታት አይደሉም እንዴ? ዕውቀትስ በፊት ሊኒያር የነበረ ደረጃ በደረጃ የነበረ ዕውቀት አሁን ኤክስፖኔንሻል ፍንዳታዊ መሆኑ ከኛ የተሰወረ ነው እንዴ? ተዘጋጅታችኋል ወይ ነው? ማን ነው ደስተኛ? የጌታን ምጽአት መምጣት የሚጠብቅ ሰው፣ የተዘጋጀ ሰው፣ ያልተጠላለፈ ሰው። ጌታ ቅርብ ነው ካለ በኋላ በነገር ሁሉ አለና አንድ ሌላ የደስታ ምንጭ፣ የድል ምንጭ ተናገረ። ጸሎት አሁን ብዙ ያቃለለ ሰው አለ፣ ምንም ፋይዳ አይፈጥርም ብሎ። ግን ጌታ ኢየሱስ ክርስቶስ እሱን ለማየት በፊቱ ለመቆም አንደኛው ክራይቴሪያ አድርጎታል ሉቃስ 21 ላይ። ነገር ግን በስካር፣ ስለ ኑሮ በመጨነቅ፣ ስለ ትዳር በማሰብ ቀኑ በድንገት እንዳይደርስባችሁ በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ፣ በጸሎት ትጉ። ጸሎት ሃይማኖታዊ ስርዓት አይደለም፣ ሕያው የሆነ ሪሌሽንሺፕ ኢንተራክሽን ነው ከመለኮት ጋር፣ ሰማይና ምድርን ከፈጠረ አምላክ ጋር። አዲስ ኪዳን ላይ ጸሎት የሚለውን ቃል አውጥታችሁ በግሪክ ብታዩት ፕሮስ ዩኬ ማለት ወደ እግዚአብሔር ተጠግቶ መለመን ማለት ነው። ፕሮስ መጠጋት ማለት ነው። ምን ያህል መጠጋት? the sky is the limit። የፈለጋችሁን ያህል መጠጋት ትችላላችሁ። ውጤታማ ጸሎት የእሱ አይነት ጸሎት ነው። አጋንንቶችን የሚያስደነግጥ ጸሎት የእሱ አይነት ጸሎት ነው። ይሄ ፕሮስ የሚለውን ቃል ስታዩ በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ሲል ቃልም በእግዚአብሔር ዘንድ ነበረ የሚለውን ቃል ለእግዚአብሔር ፕሮስ ነበረ፣ ፌስ ቱ ፌስ ነበረ፣ ፊት ለፊት ነበረ። አያችሁ፣ ኤልያስ ወጥቶ እኮ ነገስታትን የተገዳደረው እንደ ልቡ ሰማያትን የቆለፈው ሰማያትን የከፈተው በፊቱ የሚቆመው ሕያው እግዚአብሔርን ብሎ ስለሚል ነው። ያውቀዋል፣ አይቶታል። እነዚህ ሰዎች ትክክለኛ ጸሎት የገባቸው ሰዎች፣ ጸሎት ማለት ወደ እግዚአብሔር መጠጋት እንደሆነ የገባቸው ሰዎች፣ ከእግዚአብሔር ጋር መናበብ የሚችሉ ሰዎች፣ ከእግዚአብሔር ጋር ህብረት ማድረግ የሚችሉ ሰዎች፣ እነሱ ደስተኞች ናቸው። በፕሬዘንስ ውስጥ ታዘዝ ስለሌለ፣ በፕሬዘንስ ውስጥ ትካዜ ስለሌለ። በነገራችን ላይ ይህን ልንገራችሁ፣ ሸክም ይዛችሁ ገብታችሁ ወደ ጸሎት ገብታችሁ ሸክም ይዛችሁ ከወጣችሁ አልጸለያችሁም። ሐዘን ይዛችሁ ገብታችሁ ወደ ጸሎት ገብታችሁ ሐዘን ይዛችሁ ከወጣችሁ፣ ቆዝማችሁ ገብታችሁ ወደ ፕሬዘንስ ቆዝማችሁ ከወጣችሁ፣ ተጨንቃችሁ ገብታችሁ ጭንቀት ይዛችሁ ከወጣችሁ አልጸለያችሁም። የእግዚአብሔር መንፈስ ባለበት በዛ ስፍራ አርነት አለ፣ ፍሪደም አለ፣ ሐሴት አለ። በመገኘት ውስጥ ይላል የእግዚአብሔር ቃል በመዝሙር 16 ላይ የደስታ ምልአት አለ። There is fullness of presence, fullness of joy in your presence። እግዚአብሔር ዲፕረስድ አይሆንማ። የሚጸልዩ ሰዎች ደስተኞች ናቸው። በእውነት የሚጠጉት ሰዎች፣ በእውነት ፊቱን የሚያዩ ሰዎች ደስተኞች ናቸው። በትክክል መጸለይ የሚችሉ ሰዎች በትውልድ ላይ አሻራ ያኖራሉ፣ ዘላለምን ይነካሉ፣ ኢተርኒቲን ይነካሉ። በምክር ቤት መወሰን የማይችለውን ነገር በጓዳቸው ይወስናሉ። የአጋንንቶችን ኔትወርክ ይበጣጥሳሉ፣ የጠላቶቻቸውን ቋንቋ ይደባልቃሉ፣ መተትን ያፈርሳሉ፣ ድግምትን ያፈርሳሉ፣ ጥንቆላን ያፈርሳሉ፣ አንቲ ክራይስት ስፒሪትን ያባርራሉ፣ ጨለማውን ይከለክላሉ። የሚከለክለው እስኪወገድ ድረስ ይላል አይደል እንዴ? የቱን ማን ነው የሚከለክለው? የኛ ጸሎት እኮ ነው። በመንፈስ ቅዱስ የምንጸልየው ጸሎት ቀርበን ተጠግተን ተናበን
እኛ ለሱ ዲክቴት እያደረግን ሳይሆን እሱ ልቡን እየገለጠልን። ጸሎት መደማመጥ ነው። እናንተ መናገር ብቻ አይደለም፣ እሱ ይናገራችኋል ወይ ነው። እሱ ሲናገራችሁ አንድ ነገር እንደሚሆን ታውቃላችሁ። ሰው በእንጀራ ብቻ እንደማይኖር ይገባችኋል። ከእግዚአብሔር አፍ በሚወጣ ቃል ሁሉ በሕይወት እንደሚኖር ይገባችኋል። ይህ እግዚአብሔር ተናገረ የሚባል ነገር አታውቃሉት እዴ። አፍተር ኦል እግዚአብሔር እኮ ሰማይና ምድርን የፈጠረ ነው። ከዋክብትን የፈጠረ ነው። የመላእክት ንጉሥ ነው። አጋንንቶች ስሙን ሲሰሙ የሚንቀጠቀጡለት ነው። ይሁን ሲል የሚሆንለት፣ ይፈታ ሲል ፍጥረት ሁሉ አንድ ቀን በታላቅ ትኩሳት የሚቀልጥለት። በልሳን መናገር ምንም አይመስላቸው ሰዎች አሉ፣ ግን ቃሉ ሲናገር በጣም ከባድ። ባለፈው አንዷ እኔ በልሳን በመናገር አላምንም ምናምን አለች። ለምንድን ነው የማታምኘው አልኳት። እግዚአብሔር በሚያሳምን መንገድ ካላስረዳኝ ከአንደኛ ቆሮንቶስ ምዕራፍ 14 በላይ ምን ይናገርሽ? ከሰማይ ልጄ ሆይ ይበልሽ ሆይ። ቃሉ የእሱ ድምፅ ነው። ሚስጥር ይናገራል። ዋው ራሱን ያንጻል። ይህን ካረገ በኋላ ደግሞ የሚጸልየውን ይተርጉም ማህበር ያንጻል። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ የሕይወት ውሃ ወንዞች ከሆዱ ይፈልቃሉ። ተባርኮ ለበረከት ይሆናል። ተፈውሶ ለፈውስ ይሆናል። ተፈቶ ሌሎችን ይፈታል። ሸክሙ ተከባሎ የሌሎችን ያንከባልላል። በጸሎት what a privilege። በምንም አይነት አቆጣጠር መጸለይ ጊዜ ማባከን አይደል። እንደው ከማትጸልዩ ተንበርክካችሁ እንቅልፍ ቢወስዳችሁ ይሻላል። አንዱ ሰው ምን ችግር አለው አለ፣ ተንበርክኬ እንቅልፍ ቢወስደኝ ልጆቼ እኔ ላይ ስለተኙ አልቀየማቸውም አለ። እቅፉስ መተኛት ይሻላል ከእቅፉ ውጭ ሆኖ ከመተኛት። ተኙ ያልኳችሁ አይደለም፣ ያው ስጋ ይደክማል አንዳንዴ። የሚጸልዩ ሰዎች ደስተኞቹ፣ አደገኞቹ፣ ፕሬዘንሱን ይዘው የሚወጡ የሚገቡ፣ ሞገሱ በላያቸው ላይ የሆነ አጋንንት አይቶ የሚፈራቸው፣ ስለዚህም የሚዋጋቸው። ውጊያ ውስጥ ከበባ ውስጥ ስላላችሁ አንዳንዶቻችሁ ታቁርፉ፣ አይክፋችሁ። የሚበላ ነገር አንቺ ጋር አይቷል ማለት ነው። ደስተኞቹ ሚጸልዩ ሰዎች፣ እግዚአብሔርን ኤንጌጅ የሚያደርጉ ሰዎች፣ ከያዙ የማይለቁ ሰዎች፣ እምቢ የሚለውን መልስ የማይቀበሉ ሰዎች እንደ ፈቃዱ እየጸለዩ በጸሎትና በመልጃ ከመጨረሻ ዘመን ምልክቶች አንደኛው ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ነው እንደሚነግረን የሚያስጨንቅ ዘመን እንደሚመጣ አወቅ። ምን ይሆናል? ሰዎች ራስ ወዳድ ይሆናሉ። ከራሳቸው ክልል ውጪ ሌላ አይታያቸውም፣ ግድ የላቸውም ለሌላው። መልጃ ግን ከራስ ወዳድነት እንደሚያወጣችሁ ታውቃላችሁ። እኔ ልጄ፣ ባሌ፣ ትዳሬ፣ ስራዬ፣ ንግዴ ብቻ አይደለም። እነሱ እንደበራላቸው ለሌሎች እንዲበራ ይፈልጋሉ። የዘመዶቻቸው የጎረቤቶቻቸው ነገር ያሳስባቸዋል። መጥፋት፣ ለዘላለም መጥፋት የሚባለው ነገር ቀላል እንዳልሆኑ ይገባቸዋል። ስለዚህ ምን ያደርጋሉ? ጸሎታቸውን ወደ ምልጃ ይቀይራሉ። ለሌሎች ይጸልያሉ፣ ለሌሎች ይማልዳሉ። የሌሎች ነገር ያሳቅቃቸዋል። የራሳቸው ነገር ሲያስደስታቸው የሌሎች ነገር ያስማቅቃቸዋል። ግን ከሰልፊሽነስ መውጣት ደስታ እንዳለው ታውቃላችሁ። የሳይንስም እንዳረጋገጠ ታውቃላችሁ። የምዕራቡ ዓለም አንዱ ሳንካ፣ አንዱ ቀውስ ኮንሱሜሪዝም ይባላል። አግበስባሽነት የደስታ ምንጭ አይደለም፣ እንደውም ደስታ ይቀማል። ይሄ ሳይንሱ ራሱ ገብቶታል። የሚያካፍሉ ሰዎች ናቸው ደስተኞች። ከሚቀበል የሚሰጥ ብፁዕ ነው። ይህን አስቀድሞ የእግዚአብሔር ቃል ነግሮናል። ለሌሎች ትጸልያላችሁ ወይ? ይህ አዳራሽ ስለሞላ ሰው ሁሉ የዳነ ይመስለናል። በሚሊዮኖች ቀኝና እግራቸውን የማያውቁ ወደዛ ጥፋት እየኳተኑ እያዘገሙ ያሉ የሚማልዱ ሰዎች at the end of the day ደስተኞች ናቸው። ከራስ ወዳድነት ስለሚወጡ ሰው ሲድን ሲያዩ ደስ ይላቸዋል። እኔ ቤተ ክርስቲያን ውስጥ አንዱ ከሚያስደስተኝ ነገር አንዱ ሰው ጌታን ሊቀበል ሲወጣ ሰው ሲያጨበጭብ ደስ ይለኛል። ገብቷቸዋል ማለት ነው። ሰዎች ሲያመልጡ፣ ከኢተርናል ዲስትራክሽን ሲያመልጡ በጸሎት በምልጃ። ግን ጸሎት ልመናና ምልጃ ብቻ ሳይሆን ምስጋና በጸሎትና በምልጃ ከምስጋና ጋር። ትናንት ቀጠና 2 ነበርኩና በዚህ ላይ ነበር የምሰብከው። ማለት በዚህ ጥቅስ ላይ ሳይሆን በምስጋና ላይ ታመሰግናላችሁ ወይ? አሁን ይሄ ምስጋና የሚለው ቃል አይ ቲንክ እኔ ትንሽ ግር እያለኝ ነው። አሁን ለምሳሌ አመስግኑ ብል ሰው ያጨበጭባል፣ ሰው እልል ይላል። እንዴ ምስጋና ማጨብጨብ ነው እንዴ? ምስጋና እልል ማለት ነው እንዴ?
ሪጆይስ የምናደርግበት መንገድ ሊሆን ይችላል። ደስታችንን የምንገልጥበት መንገድ ሊሆን ይችላል። ቤታችሁ እንዴት ነው? ልባችሁ እንዴት ነው? ምስጋና አለ ወይ? የተደረገላችሁ ነገር ገብቷችኋል ወይ? ከምን እንዳስመለጣችሁ፣ ከምን እንዳወጣችሁ፣ ከምን ጉድ እንዳወጣችሁ ገብቷችኋል ወይ ነው። አዳምና ሔዋን በብዙ ምቾት ውስጥ ሆኖ ነው የሳቱት። ብዙ ምቾት ውስጥ፣ ፐርፌክት የሆነ ዓለም ውስጥ። ፈታኙ ሲመጣ ግን ምንድን ነው ያላቸው? በሆኑ ከነዚህ ዛፎች ሁሉ እንዳትበሉ አዘዋችኋልን? በኋላ እሷ መንገድ ከፈተች አይደል? አይ ከዚህ በበላችሁ ቀን ትሞታላችሁ፣ አትንኩት ተብለናል አለች። አትንኩት አላለም እግዚአብሔር። ጨመረች፣ ክፍተት አየ፣ ገባ። ግን ለምንድን ነው ይህንን የማነሳው? ፈታኙ ሲመጣ ሁል ጊዜ የጎደላችሁን ነገር ነው የሚያሳያችሁ። ትላንት የተናገርኩትን ልናገር። ጉድለት የሚቆጥሩ ሰዎች ጉድለት ይበዛባቸዋል። ባርኮት የሚቆጥሩ ሰዎች በረከት ይበዛላቸዋል። ዋታሪ ካውንት ባርኮትን ቁጠር ይላል። ትቆጥራላችሁ ወይ? አምላኬ ሆይ ያደረግከው ነገር ብዙ ነው። ባወራም ብናገርም ከቁጥር ሁሉ በዛ። እንዴት ከቁጥር ሁሉ በዛ? ቆጠራ። ስለነዛ ዛፎች ሁሉ አመስግኑ፣ ስለዛ ምቾት ሁሉ አመስግኑ አልተባሉ። በእግዚአብሔር አምሳል ነው የተፈጠሩት። ያላቸውን ነገር እንደሌላቸው አድርጎ አቀረበላቸው። ዛሬ ተሰጥቶን እንዳልተሰጠን የሚሆነው እንደዚህ ነው። ፈታኙ መጥቶ በሕይወታችን አኩራፊዎች እንድንሆን፣ ሐዘንተኞች እንድንሆን፣ ጨለምተኞች እንድንሆን፣ ተደርጎልን እንዳልተደረገልን የምናስብ ይሄ ነው። ትቆጥራላችሁ። ብዙ ጊዜ ቸርችም የምናገረው ነገር አለ። ድነት፣ መዳን የዕድሜ ልክ የምስጋና ርዕስ ነው። ሌላ ነገር ሳይጨመር ይህ ዝማሬ ጉዳይ ብቻ እናደርገው። ምክንያቱም አጭር ነው እዚህ ምድር ላይ የምንኖረው። የዕድሜ ልክ የምስጋና ርዕስ ነው። ግን እሱ ብቻ አይደለም እግዚአብሔር ያደረገልን። እያንዳንዳችን ወጥተን እንመስክር ቢባል ትላንት እየተናገርኩ ነበርና ሕይወትሽን ከጥፋት የሚያድናት ስንቶቻችን ከጥፋት እንደዳንን ጥቂት ነገር ስዘረዝር ወንጌላዊ በኋላ አገኘኝና ምን አለኝ? ትንሽ በዛ ሁኔታ ላይ ብትቀጥል ኖሮ ዘልዬ መድረክ ላይ ልወጣ ነበር። በቃ አንተ የምትሆነውን ልሆን ነበር አለኝ። ለምን አልኩት። የመጣሁበትን ስለማታቅ ነው አለኝ። ፈረቀሳ መንፈስ ጋር ካዳሚ ነበርኩ አለ። ቀጠና 2 መጥቼ ነው አጋንንት ይወጣልኝ አለ። አሁን ወንጌላዊ ነው፣ አሁን አገልጋይ ነው። መዳን ገባው። ስራቱ ተበጠሰ፣ ቀንበሩ ተሰበረ፣ ታሪኩ ተለወጠ። አይኖቹ ተከፈቱ፣ አይኖች ተከፈቱ፣ አይኖችሽ ተከፈቱ። ብርሃን ፈነጠቀ በሕይወታችሁ። በራልን፣ ኢየሱስ በራልን፣ ድነት ገባን። ሃሌሉያ። እዛ እስክንገባ አንጠብቅም ለምስጋና። በነገራችን ላይ አንድ ነገር ላስጠንቅቃችሁ። እግዚአብሔር አመስግኑኝ ስል የምስጋና እጥረት የለበትም። መላእክት ያመሰግኑታል፣ ቁጥራቸው የማይታወቅ ፍጹማን ጻድቃን ያመልኩታል፣ ያመሰግኑታል። ፀሐይና ጨረቃ ከዋክብት ያመሰግኑታል፣ ሰማይና ምድር ያመሰግኑታል፣ አዋፍ ያመሰግኑታል፣ አሶች ያመሰግኑታል፣ አራዊት ያመሰግኑታል፣ በአየር ላይ ያሉ፣ በዱር ያሉ፣ በባህር ያሉ፣ በውቅያኖስ ያሉ ያመሰግኑታል። ፍጥረት ያመሰግነዋል። ሰማያት ክብሩን ይናገራሉ። አንተ ባታመሰግን የሚጎልብህ አንተ እንጂ እሱ አይጎልበትም። ነገር ግን ለኛው ጥቅም እናመሰግናለን። ሃሌሉያ። ከፍ እናደርገዋለን። ያዳነንን፣ የረዳንን፣ ታሪካችንን የለወጠ በጣም ነው እኔ አጋንንት ማውጣት የምወደው። እንደዚህ ሆነዋል ደቀ መዛሙርቱ። በቃ ስልጣን ነው፣ አውቶሪቲ። አንድ ነገር ላይ ደስ ይላል። አንድ ነገር ስትሆኑ ትንሽ እንኳን ወንበር የሆነ ነገር ያደርጋቸዋል። እና ደቀ መዛሙርቱ አጋንንት እንኳን በስምህ ተገዝተውልናል ሲሉ አጋንንት ስለተገዙላችሁ ሳይሆን ስማችሁ በሕይወት መዝገብ ላይ ስለተጻፈ ደስ ይበላችሁ። እስቲ ደስ የሚለው ስሙ በሕይወት መዝገብ ላይ ስለተጻፈ አታጉረምርሟ ታዲያ። ሌላ ቢቀር ስሜ በሕይወት መዝገብ ላይ ተጽፏል አመሰግናለሁ ማለት ተማሯ። አውጡት፣ ቃሉ ይሰማ፣ አንደበታችሁ ይናገር። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ካለ በኋላ እግዚአብሔርን አንተን መታመኛዬ ነህ እለዋለሁ። ሴይት እግዚአብሔርን አንተን መታመኛዬ ነህ እለዋለሁ። አንድ ነገር ልንገራችሁ። አጋንንቶች መጥተው የሚከቧችሁ፣ የሚዋጓችሁ፣ ነገራችሁን የሚሰርቁ፣ የሚያስጨንቋችሁ ለምን ይመስላችኋል? እንድታጉረመርሙ ነው። በእግዚአብሔር ላይ ጥያቄ እንዲፈጠርባችሁ ነው።
ነገር ግን እናንተ ያንን ሁሉ ኢግኖር አድርጋችሁ እነሱ እንደከበቧችሁ ኢግኖር አድርጋችሁ እግዚአብሔር ሆይ በዚህም ሆነ በዛ አንዳንዱ ነገር አልገባኝም፣ ቢሆንም አንተ ጻድቅ ነህ፣ አንተ ቅዱስ ነህ፣ አንተ መልካም ነህ፣ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ይላል፣ አመሰግናለሁ ስትሉ እነዚህ የከበቧችሁ ጠላቶች ምን የሚሉ ይመስላችኋል? they get confused። ከጎናቸው ያለውን ሰው ስታመሰግን የከበቡ ጠላቶች ግራ ይገባቸዋል። እንግሊዘኛ ከወደዳችሁ ደግሞ ኮንፊውዝድ ይሆናሉ፣ ግራ ይገባቸዋል። ምንም ሊያደርጓችሁ አይችሉም። ይባረክ ስሙ፣ ይባረክ ስሙ። ጠላት እየሰማ ስጋም እየሰማ ጎረቤትም እየሰማ ይባረክ ስሙ። እንደው አንድ ሰው የመሰከረልኝ ነገር ለእኔም ለእናንተም ቢሆን ደስ ይለኛል። አንድ ጊዜ የሆነ ደሳሳ ቤት ውስጥ ኖር ነበራል። በእንዲህ በመንደር ውስጥ ያለች ቤት ነች እና ተከቦ አንዴ በጣም ጸሎት ይወዳል ልጁ አውቃለሁ። ሲጸልይ የሆነ ነገር ወረደና ቤት ውስጥ ፈነዳ አለ። ያው መንፈሳዊ ቋንቋ ነው። ፈነዳ አለ። ምንም አልገሰጸም። ያለማጋነን በዙሪያው ላይ ያሉ አጋንንቶች ውይ እናንተም አካባቢ ይፈንዳ። ተዋጉኝ፣ አንተ ተዋጋቸው። በአንቺ ላይ የተሰራ መሳሪያ አይከናወንም፣ በፍርድም በሚነሳብሽ ምላስ ትፈርጅበታለች ሲል የኛ ቃል ከነሱ ቃል ይበልጣል ማለት ነው። የኛ ተግሳጽ ከነሱ ሟርት ይልቃል ማለት ነው፣ ያይላል ማለት ነው። ይህ ባሪያዎቼ ርስት ነው ብለዋል። ክብር ለስሙ ይሁን። ክብር ለንጉሠ ነገሥቱ ይሁን። በጠንካራ እጁ ይዞናል። ምድር ሁሉ ተንከረባብቶ ተገለባብቶ መጨረሻ የእሱ ቃል ነው ወሳኝ። እሱ ነው የሚወስነው። አትፍራ። ትላንትና እዛ ቀጠናው መድረክ ላይ መሆኑን አጥቼ ነበር። ወደ እኔ የመጡትን ፈጽሜ ወደ ውጭ አላወጣም፣ ከእጄ ፈልቅቆ የሚወስዳቸው ማንም የለም የሚለውን ቃል ስናገር ይቺ ትንሿ ልቤ በትምክህት በኩራት ልትፈነዳ። አይኖቻችሁ ይከፈቱ። ብዥታ በኢየሱስ ስም ይወገድ። ጣቢያ መቀላቀል። ስለዚህ ዛሬ ተናገረኝ ብላችሁ የመጣችሁ ተናገራችሁ። በነገር ሁሉ አመስግኑ። ሰይጣን በሰራው አላመሰግንም አለኝ አንዱ። አንተ ሰነፍ፣ ማን ሰይጣን በሰራው አመስግን አለ? ሰይጣን የሰራውን ማስተካከል ስለሚችል፣ ጠላት ያበላሸውን ማስተካከል ስለሚችል፣ ሁሉን ለበጎ ማድረግ ስለሚችል አመስግን ነው። ጂኒ በቀባ በእግዚአብሔር ላይ አታጉረምርም። ሌባው ሊሰርቅ ሊያርድ ሊያጠፋ ይመጣል፣ ስለሌላ አይመጣም ተብሏል። እሱ በሰረቀ በእግዚአብሔር ላይ አንደበታችንን አናላቀቅ። ይህንን ሁሉ ካደረጋችሁ በኋላ ስትጸልዩ፣ ስትማልዱ፣ ስታመሰግኑ ደስተኞች ናችሁ፣ አደገኞች ናችሁ። እኔ እንደ ምስጋና ደስታ በልብ ውስጥ ፈንቅሎ ይሄ ምንጩን የሚነድል ነገር ያለ አይመስለኝ። ከዛስ በኋላ ምን አድርጉ አለ? ልመናችሁን አስታውቁ እንጂ ማስታወቂያ አስገቡ ማለት ነው። ማመልከቻ አስገቡ ማለት ነው። በሰማይ አባት እጅ አስታውቁ እንጂ እናስታውቃለን። አስታውቁ እንጂ በአንዳች አትጨነቁ። አንዳንድ ሰው ልረዳው አልችልም ይላል። ልትረዳው የማችለውን ነገር እግዚአብሔር አይነግርህም። በእኔ ላይ ጣሉ ብሏል። በነገራችን ላይ ብዙ ቤተክርስቲያን አሁን ኢንተርናሽናል ነው የተቀባ ቃል። ኢንተርናሽናል አገልግሎት ነው። አላየሁትም በደንብ። እኔ ግን እዚህ ሀገርም ውጭ ሀገርም ኢንተርናሽናል ነገር ማቀው ጭንቀት ነው። ነጩ ጋር ይመጣል፣ ቢጫው ጋር ይመጣል፣ ጥቁሩ ጋር ይመጣል፣ ቡኒው ጋር ይመጣል፣ ድሃው ጋር ይመጣል፣ ሀብታሙ ጋር ይመጣል፣ መሀይሙ ጋር ይመጣል፣ የተማረው ጋር ይመጣል። ጭንቀት የሁሉም በር ነው የሚያንኳኳው። ዓለም አቀፍ አገልግሎት ነው ያለው ጭንቀት። እኛ ግን በአንዳች ነገር ለምን አትሉትም? እኔ ጭንቀቴን እፈልገዋለሁ፣ ወደዋለሁ፣ አልለቅም። ማምጣም ብትለኝ አልለቅም። እኔ መቀማት አልችልም፣ ግን መናገር እችላለሁ፣ ማሳሰብ እችላለሁ። በአንዳች ነገር አትጨነቁ። ከዛ በኋላ ምን ይሆናል አለ? አእምሮንም የሚያልፍ የእግዚአብሔር ሰላም። አእምሮን የሚያልፍ ምን ማለት ነው? ከሰው አስተሳሰብ ቀመር በላይ የሆነ የሚልቅ ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ምን ማለት ነው? ጥበቃ ይደረጋል። ለምናችሁ? ለሐሳባችሁ። ለምናችሁ? ለልባችሁ። ምን ማለት ነው? ይገባችኋል? የጠላት ዋናው ፍላጻ የተነጣጠረው ሐሳባችን ላይ ነው። ሐሳባችን ላይ ነው። ሐሳብ ላይ ነው።
ምሽግም የሚሰራው ሐሳብ ላይ ነው። በሁለተኛ ቆሮንቶስ ምዕራፍ 10 መሰረት እዛ ውስጥ አልገባም። ምሽግ የሚሰራው ሐሳባችሁ ላይ ነው። ግን ዓላማቸው ሐሳባችሁ መረበሽና መቆጣጠር ወይ ምሽግ መስራት ብቻ አይደለም፣ ወደ ልባችሁ መስረግ ነው፣ ወይም ደግሞ ወደ ልባችሁ መውረድ ነው። ለምንድን ነው ይህ አስፈላጊ የሆነው? እምነት ያለው ጭንቅላት ላይ ሳይሆን ልብ ላይ ነው። ይሄ በእግዚአብሔር ቃል በመታደስ ይለወጣል እንጂ አዲስ አይሆንም። ወዲያው እየታደሰ ይሄዳል። ሜታሞርፎሲስ እየተለወጠ ይሄዳል አስተሳሰባችሁ። ልባችሁ ላይ ግን እምነት አለ። ወደዛን አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከዛ ዘንድ ነውና። አያችሁ፣ የሚያስጨንቃችሁን በጸሎት በምልጃ ከምስጋና ጋር ለእግዚአብሔር አሳልፋችሁ ስትሰጡ ጥበቃ ይደረግላችኋል ማለት ነው። የሐሳብ ጥበቃ፣ አጋንንታዊ ጥቃት፣ አጋንንታዊ ፈላጻ አልፎ እንዳይገባ። ትላንት ስለ ፈውስ ስናገር ነበር። ፈውስ ግን አካላዊ ብቻ አይደለም፣ ሜንታልም ነው፣ ሳይኮሎጂካልም ነው። አሁን ብዙ ሰዎች መፍትሄ እዚህ ቃል ውስጥ እያለ በመድኃኒት ይኖራሉ። አልፈርድባቸውም፣ ከአቅማቸው በላይ ሆኖ ሊሆን ይችላል። እኔ ግን እንደ ክርስቲያን የበራለት ሰው እኔ በእንቅልፍ ኪኒን መተኛት አለበት ብዬ እኔ በግሌ አላምንም። አሜሪካ አሁን እንዴት እንደሆነ አላውቅም እንጂ አንደኛ የሚሸጠው ኪኒን ፕሮዛክ ነው። የዲፕሬሽን የፕሮዛክ ትልቁ ችግሩ ዲፔንደንት ያደርጋቸዋል። መላቀቅ አትችሉም። የእግዚአብሔር ፈውስ እንደዛ አይደለም። እንደውም ሲዩሳይዳል ፕሮን ያደርጓቸዋል አንቲ ዲፕሬሳንቶች። እዚህ መፍትሄ እያለ እዚህ መድኃኒት እያለ እጠብቃለሁ እያለ መጋቢ አይደለሁ ብዙ ሰው አማክራለሁ። እግዚአብሔር የነገረኝን እሰጣቸዋለሁ። ሰዎች ግን ለምን እንደሆነ አላውቅም እግዚአብሔር የነገረኝን ከሚቀበሉ ይልቅ መድኃኒት ይቀላቸዋል። እኔ መድኃኒት ተቃዋሚ አይደለሁም። ስለ ሜዲካል ሳይንስ እግዚአብሔር ይመስገን። ግን የተሻለ መድኃኒት አለ እዚህ ውስጥ የሚሰራ ሲሰራ ያየ ነው፣ ሲፈውስ ያየ ነው አለ እዚህ ውስጥ። ስለዚህ ዛሬ አራግፋችሁ እንድትወጡ ነው። ጭንቀት የተባለ ነገር እኔ አሁን እዚህ ስናገር ምንም የሌለብኝ ይመስላል አይደል? ብዙ ሰው ይመስለዋል። መድረክ ላይ ያለ ሰው፣ መድረክ ላይ የሚወጣ እንደ አንበሳ የሚያገሳ ሰው ምንም ነገር የማይነካው እኔን ቢጥል እንደውም ብዙዎቻችሁን አፌክት ማድረግ ስለሚችል አገልጋዮች ላይ ይበረታል። እኔ ያውቃል። እኔ ምስክር፣ እኔ በሴኩላር ዓለምም ሰርቻለሁ፣ እዚህም አገልግያለሁ። ግን የጠራን ማን እንደሆነ እናውቃለን፣ እንደማይጥለን እናውቃለን። ዛሬ የተነገረው መልእክት አልገባኝም፣ ላቲን ሆኖብኛል የሚል ሰው ያለ አይመስለኝም። እስቲ ከጎናችሁ ያለውን ሰው ገብተዋል ለመሆኑ የተባለው? ጭንቀታችሁን ጣሉ። ጭንቀቴን እጥላለሁ በሉ እስቲ። ይህም ብዬ ልጨርስ። ለምንድን ነው እግዚአብሔር አትጨነቁ የሚለው? ቆይ እግዚአብሔር አትፍሩ የሚለው ለምንድን ነው? ስለምንፈራ። ፍርሃት እንደሚመጣ አውቆ። ትክክል ነው፣ ቀርባቸዋል። አትጨነቁ የሚለው ጭንቀት እንደሚመጣ ያውቃል፣ እንደሚፈትነን ያውቃል። አትጨነቁ የሚለው ለዚህ ነው። አንዳንዶቻችሁ እንዲህ ስትሉ በልባችሁ ይሰማኛል። መገለጥ የማያስፈልገው እኔ ማልፍበት ነገር መች ገባህ አንተ? እሱ ግን ይገባዋል። ከጎናችሁ ያለውን ሰው እሱ ግን ይገባዋል በሉ። እኔ እንኳን እናንተን ሰምቼ ልደርም የራሴም አንዳንዴ እንዳልተራገፈ ስለሚሰማኝ ጨምሬ ልናገር። አትጨነቁ። ኢንተርናሽናል የጭንቀት አገልግሎት በእናንተ ላይ በሩን ይዝጋ። እናንተ ላይ ይዝጋ ሳይሆን ራሱ በር ይዘጋበት ነው። ወደ እናንተ የመጣ ተስፋ መቁረጥ ራሱ ተስፋ ቆርጦ ይመለስ። እናንተን ማቅ ሊያለብስ የመጣ ራሱ ማቁን ለብሶ ይሄድ። እግዚአብሔር ይመስገን። ይህን ብዬ ልጨርስ። የሰባኪ አንዱ ውሸት ይህን ብዬ ጨርሳለሁ ማለት ነው። አንድ የምወደው መዝሙር ነበርና መዝሙሩ እንግሊዘኛ ነውና ፓራፍሬዝ ለማድረግ አንድ ጊዜ በሬ ተንኳኳ ይላል እየዘመረ። በጣም ደስ የሚል ዘማሪ። በሬ ተንኳኳ ይላል እና ስከፍት ሰይጣን ነው የቆመውና ፓኬጅ ይዟል፣ ስጦታ ነገር በእጁ ይዟልና ፓኬጁ ላይ ሳነብ በሽታ ይላል፣ ጭንቀት ይላል፣ ዲፕሬሽን ይላል፣ ፍርሃት ይላል። እና ምንድነው ብዬ ጠየቁ። በዝማሬ ነው እንትን የሚለው የሚቀኘው። ምንድነው ብዬ ጠየቅኩት ይላል። ይሄ ከአባትህ የተላከልህ ነው ሲለኝ፣ አንተ ውሸታም፣ አባቴ ከላከው እንዴት ባንተ በኩል ላከው ብዬ በሩን ፊቱ ላይ ጠረቀምኩት ይላል። ማቅ ሊያለብሳችሁ የመጣ እሱ ለብሶት ይሂድ። ኢየሱስ ጌታ ነው። ጌታ ተፈጸመ ባለ ጊዜ እኛ ነገር በሙሉ ተፈጽሟል። ክብር ለጌታ ይሁን። አሜን፣ 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 አሜን።